ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 16 ቀን 2026 የተሰናዱ አዳዲስ መረጃዎችና ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ የብርጌድ ንሓመዱ ትግል ውጤታማ ነው ተባለ። ህግደፍ ኃላፊነት የማይሰማው ድርጅት መሆኑን ተገለጸ። በአዊ ዞን ባንጃ ወረዳ በአንድ ወጣት ሞት ምክንያት ተቃውሞ ተነሳ። ከውጭ ኃይሎች ጋር ተሰልፎ ሀገርን መውጋት ትልቅ ክህደትና ወንጀል ነው ሲሉ አቶ ገብሩ አስራት ተናገሩ። ጋዜጠኛ ሳልሳዊት ባይነሳኝ መታሰሯን ተገለጸ። በሱዳን 2026 የመጀመሪያዎቹ 5 ወራት ብቻ በድሮን ጥቃት ከ1000 በላይ ንጹሃን መገደላቸው ተነገረ። ወደ ዝርዝር ዜና እናልፋለን። የብርጌድ ንሓመዱ ትግል ውጤታማ መሆኑ ተገለጸ። አቶ ቶማስ ሰለሞን ከኢሬሳት ቴሌቪዥን ጋር ባደረጉት ቃለ መጠይቅ የተቃውሞ እንቅስቃሴው ብርጌድ ንሓመዱ እስካሁን ያካሄደው ትግል ውጤታማ መሆኑን ገልጸዋል። እሳቸው አክለውም እንቅስቃሴው ተገቢውን ጊዜ ወስዶ ዓላማውን ማሳካት መቻሉን በመግለጽ ወደፊትም በተሻለ አደረጃጀትና ልምድ ተጠቅሞ የበለጠ ስራ በመስራት ለውጥ እንደሚያመጣ ተስፋ እንዳለ አመላክተዋል። አቶ ቶማስ እንዳሉት በብርጌድ ንሓመዱ ስር ተደራጅቶ የሚንቀሳቀሰው ኤርትራዊ ማህበረሰብ እስካሁን ያካበተው ልምድ ስላለው ያንን ልምድ ለወጣቶች የማስተላለፍ እድል እንዳገኘ አስረድተዋል። በተጨማሪም የኤርትራ ሕዝብ ከህግደፍ ስርዓት የሚዘጋጁ የዩምስላና የማስተዋወቂያ መድረኮች ምንም ጥቅም እንዳላገኘ ገልጸው የስርዓቱ መሪዎች የሚከተሉት አቅጣጫ ከፕሮፓጋንዳ ያለፈ እውነተኛ ይዘት እንደሌለው አመላክተዋል። ህግደፍ ኃላፊነት የማይሰማው ድርጅት መሆኑ ተገለጸ። የጾሮና ግንባር ጦርነት ከተካሄደ በዚህ ሳምንት 10ኛ ዓመቱን በያዘበት ወቅት የኢሳያስ አምባገነን ስርዓት በጦርነቱ በሞቱትና በተማረኩት ላይ መግለጫ ለመስጠቱ ኃላፊነት የማይሰማው ቡድን መሆኑን የሚያሳይ ነው ሲሉ አንዳንድ በኢትዮጵያ የሚኖሩ ኤርትራውያን ገልጸዋል። በሰኔ ወር አጋማሽ 2016 እንደ አውሮፓውያን አቆጣጠር በጾሮና ግንባር በተካሄደው ደማዊ ጦርነት የሞቱና የተማረኩ ቢኖርም እስከ ዛሬዋ ዕለት ድረስ ምንም አይነት መግለጫም ሆነ ለተጎጂዎች ቤተሰቦች ማብራሪያ አለመስጠቱን መረጃ ሰጪዎች ያስረዳሉ። ህግደፍ በወቅቱ በጦርነቱ አሸንፊያለሁ በማለት ዲፕሎማሲያዊ ማህበረሰቡን ሰብስቦ የጦርነቱን ውሎ የሚያሳይ ቪዲዮ እንዳሳየ እና በቴሌቪዥን ጣቢያው ደግሞ ከኢትዮጵያ ወገን 200 ሙታንና 300 ቁስለኞች መኖራቸውን ገልጾ እንደነበር ኤርትራውያኑ አስተያየት ሰጪዎች አክለው ያስታውሳሉ። በሰኔ 2016 አጋማሽ ላይ በተካሄደው አስከፊ ጦርነት በሁለቱም ወገን ኃላፊነት የሚወስድ ሳይገኝ እስካሁን መቀጠሉ እንደሚያሳስባቸው በመጥቀስ በኤርትራ በኩል መስዋዕትነት የከፈሉት የሚያስታውሳቸው ሳያገኙ መቅረታቸው እንደሚያሳዝናቸው ይገልጻሉ። በሰኔ ወር አጋማሽ 2016 በቱርክ የከሸፈ የመፈንቅለ መንግስት ሙከራ አጋጥሞ ስለነበር ግጭቱ የዓለም አቀፉን ማህበረሰብ ትኩረት ሳያገኝ መቅረቱ የሚታወስ ነው። በኢትዮጵያ በኩል ምንም እንኳን የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በስልጣን ላይ የነበረ ቢሆንም ጦርነቱ በጄኔራል ሳሞራ ዩኑስና በወቅቱ የትግራይ ክልል ፕሬዝዳንት በነበሩት አቶ አባይ ወልዱ እውቅና እየተደረገ በመሆኑ የኢትዮጵያ ባለስልጣናትን በወቅቱ አወዛግቦ እንደነበር የፖለቲካና የጸጥታ ተንታኞች የሚሰጡት መረጃ ያመለክታል። በአዊ ዞን ባንጃ ወረዳ በአንድ ወጣት ሞት ምክንያት ህዝባዊ ተቃውሞ ተነሳ። ትላንትናና ዛሬ ጨምሮ በአማራ ክልል አዊ ዞን ባንጃ ወረዳ ልዩ ስሟ ኪዳ ምጃ በተባለችው ከተማ ከፍተኛ የህዝብ ተቃውሞ ተቀስቅሷል። ለተቃውሞ መነሻ የሆነው ደግሞ አንድ ለጋ ወጣት በመንግስት ታጣቂ ሚሊሻዎች በጥይት ተመቶ ህይወቱን ማለፉ ነው። እንደ አካባቢው መረጃዎች ከሆነ ወጣቱ ምንም አይነት ጥፋት ሳይኖርበት በድንገት በተተኮሰ ጥይት ህይወቱን አጥቷል። ይህን ተከትሎ በከተማዋ የሚገኙ ወጣቶችና ነዋሪዎች ፍትህ ይከበር በሚል መሪ ቃል ወደ አደባባይ ወጥተዋል።
በተቃውሞው ላይ የተሳተፉ ወጣቶች ባስተላለፉት ጠንከር ያለ መልእክት ከእንግዲህ ዝም አንልም፣ ከዚህ በኋላ በከንቱ የሚፈስ የሰላማዊ ወጣቶች ደም የለም፣ የሚሞት ወጣትም አይኖርም በማለት ቁጣቸውን ገልጸዋል። ህዝብን ከጠላት ይጠብቃል ተብሎ የታጠቀው ሚኒሻ መሳሪያውን ወደ ህዝብ ካዞረ ህዝቡም ራሱን ለመከላከል ይገደዳል የሚል ማስጠንቀቂያም አስተላልፈዋል። የተኮሰ ይተኮስበታል በሚልም ግልጽ የሆነ አቋም አንጸባርቀዋል። መንግስት በታጣቂዎቹ ላይ ቁጥጥር እንዲያደርግና ሰላማዊ ዜጎችን ከማሰር ከመግደልና ከማሳደድ እንዲቆጠብም ጠይቀዋል። በአካባቢው ያለው ውጥረት አሁንም እንደቀጠለ ሲሆን ማህበረሰቡ በወጣቱ ሞት እጅግ ማዘኑንና ድርጊቱንም እንደሚያወግዝ እየገለጸ ይገኛል። በተለይም የአገው ህዝብ ሰላማዊና ታጋሽ ቢሆንም አሁን እየደረሰ ያለው ተደጋጋሚ በደልና ግድያ ግን ትዕግስቱን ያስጨረሰው መሆኑን ነዋሪዎች ይናገራሉ። በአዊ ዞን የተለያዩ አካባቢዎች ከዚህ ቀደም መሰል የሰብአዊ መብት ጥሰቶችና እስራቶች እንደሚፈጸሙ የሚገልጹ ሪፖርቶች ሲወጡ መቆየታቸው ይታወሳል። የኪዳ ምጃው ክስተት ደግሞ ይህን ቁጣ ወደ ህዝባዊ ማዕበል ቀይሮታል። የወጣቱ ድንገተኛ ሞት ለመላው ቤተሰቡና ላገው ህዝብ መርዶ ሆኗል። ማህበረሰቡም ለሟች ቤተሰቦቹ መጽናናትን ተመኝቶ መንግስት የገዳዮችን ማንነት አጣርቶ በአስቸኳይ ለህግ እንዲያቀርብና የህዝቡን ደህንነት እንዲያስከብር ጥሪ እየቀረበ ይገኛል ሲል አገው ቲቪ የዘገበው መረጃ ያመላክታል። ከውጭ ኃይሎች ጋር ተሰልፎ አገርን መውጋት ትልቅ ክህደትና ወንጀል ነው ሲሉ አቶ ገብሩ አስራት ተናገሩ። ከሰሞኑ በትግራይ ክልል የዱረን ድብደባ መፈጸሙ የአዲስ ጦርነት ማስጀመሪያ ምልክት ሊሆን ይችላል የሚል ግምት በብዙዎች ዘንድ አሳድረዋል። በሌላ በኩል ጽምዶ በሚል ስም መፈጠሩ የሚነገረው ህወሓትና ሻዕቢያን ጨምሮ ሌሎች የትጥቅ ኃይሎችን አሰባስበዋል የሚባለው አዲስ የፖለቲካ ኃይል አሰላለፍ ዓላማውና ግቡ ምንድነው የሚለው በብዙዎች የሚነሳ ጥያቄ ሆኗል። በትግራይ ፖለቲካ ውስጥ ከወጣትነት ጀምሮ ተሳትፎ ሲያደርጉ የቆዩት የአረና ትግራይ ሉዓላዊነትና ለዲሞክራሲ ፓርቲ መስራችና ከፍተኛ አመራር አቶ ገብሩ አስራት በእነዚህና በሌሎች ወቅታዊ የትግራይ ፖለቲካ አጀንዳዎች ላይ ለሪፖርተር ሰፊ ማብራሪያ ሰጥተዋል። አቶ ገብሩ በሸራሮ አካባቢ የተደረገውን ድብደባ ህወሓት ራሱ ባወጣው መግለጫ በሰላማዊ መንገድ ሲንቀሳቀሱ የነበሩ የሰራዊት አባላት ላይ ድብደባው መፈጸሙን ትክክል አይደለም ብሎ መግለጹን በማስታወስ ከተለያዩ የመረጃ ምንጮች እንዳረጋገጥኩት ከሆነ ድብደባው የተፈጸመው አርሚ 13 በሚባለው ሰራዊት ላይ ነው። አርሚ 13 ወደ ሱዳን ለመሄድ ሲንቀሳቀስ ነው ድብደባው የተፈጸመው ሲሉ ገልጸዋል። አንጋፋው ፖለቲከኛ በህዝባዊ ወያነ ሓርነት ትግራይ ህወሓትና በውጭ ኃይሎች መካከል እየተፈጠረ ያለው የጽምዶ ጥምረት በኢትዮጵያና በቀጠናው ላይ ከፍተኛ ውድመት ሊያስከትል እንደሚችል አስጠንቅቀዋል። ህወሓት ከኤርትራ ሻዕቢያ አልፎ የኢትዮጵያን ብሔራዊ ደህንነት አደጋ ላይ ከሚጥሉ ሌሎች የውጭ ኃይሎች ጋር ግንኙነት እየፈጠረ መሆኑንም ገልጸዋል። ይህ የጥምረት አካሄድ አገሪቱን ለቀጣይ ጦርነትና አለመረጋጋት የሚያጋልጥ ነው ብለዋል። አክለውም ድርጅቱ በአገር ውስጥ ያለውን የህዝብ ድጋፍ እያጣ መምጣቱንና ህልውናውን ለማስቀጠል በግዴታ የውትድርና ምልመላና በግጭቶች ላይ ጥገኝነት እያሳየ መሆኑን ጠቁመዋል። ይህ በጽምዶ ጥምረት ሳቢያ የሚንቀሳቀስ ማንኛውም አዲስ ጦርነት የኢትዮጵያን ብሔራዊ ሀብት የሚያሟጥጥና በሁለቱም ወገን ያሉ አምራች ወጣቶችን የሚያስጨርስ በመሆኑ ከፍተኛ የክልላዊ ውድመት እንደሚያስከትል አቶ ገብሩ አስገንዝበዋል። ጋዜጠኛ ሳልሳዊት ባይነሳኝ መታሰሯን ተገለጸ። ጋዜጠኛ ሳልሳዊት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን ቤተሰቦቿ መግለጻቸው ዛሬ ሰኔ 16 ቀን ዶቼ ቬሌ ያሰራጨው ዘገባ አመላክቷል። የጋዜጠኛዋ ታናሽ እህት ሃይማኖት ባይነሳኝ ዛሬ ለዶቼ ቬሌ እንደገለጸችው እህቷ ያለፈው ሰኞ ሰኔ 1 ቀን 2018 ዓ.ም ወይም ደግሞ ሰኔ 8 2026 አመሻሽ ላይ ከመኖሪያ ቤቷ በፖሊስ ለጥያቄ ትፈለጊያለሽ ተብላ ተይዛ መወሰዷን ገልጻለች።
መጀመሪያ ላይ በፖሊስ የተወሰዱት ጋዜጠኛ ሳልሳዊትና የቤት ሰራተኛዋ ሲሆኑ ሰራተኛዋን በሁለተኛው ቀን እንደተለቀቀች ገልጻለች። እንደ ሃይማኖት ገለጻ በመጀመሪያ 2 ቀናት ሰኔ 1 እና ሰኔ 2 ሰኞና ማክሰኞ ጋዜጠኛ ሳልሳዊት በጊዜያዊ ማቆያ የነበረች ሲሆን በኋላ ግን ፒያሳ ጊዮርጊስ አካባቢ ወደሚገኘው 3ኛ ፖሊስ ጣቢያ ወይም መደበኛ እስር ቤት ተዛውራለች። ጋዜጠኛዋ በተያዘችበት ጉዳይ እስካሁን በውል አለመገለጹም የምትናገረው ሃይማኖት፣ ነገር ግን የክስ መዝገቡ በእነ ዲያቆን ዘላለም መዝገብ በመሆኑ ከሰሞኑ የአርሲ ክርስቲያኖች ግድያ ጋር የተያያዘ ሊሆን እንደሚችል ጥርጣሬዋን ገልጻለች። የ4 ዓመት ህፃን ልጇን ትታ ለእስር የተዳረገችው ጋዜጠኛ ሳልሳዊት ከታሰረች 1 ሳምንት ቢያልፋትም እስካሁን ድረስ ፍርድ ቤት አለመቅረቧን ታናሽ እህቷ ለዶቼ ቬሌ አመልክታለች። የሚመለከተው አካል ፍትህ እንዲሰጣቸውም ጠይቃለች። ጉዳዩን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ጥረት አልተሳካም ሲል ዘገባው አክሎ ያስረዳል። በሱዳን በ2026 የመጀመሪያዎቹ 5 ወራት ብቻ በድሮን ጥቃቶች ከ1000 በላይ ንጹሃን መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። በጦርነት በታመሰችው ሱዳን እንደ አውሮፓውያን አቆጣጠር በ2026 የመጀመሪያዎቹ 5 ወራት ውስጥ ብቻ በተፈጸሙ የድሮን ጥቃቶች ከ1000 በላይ ንጹሃን ዜጎች መገደላቸውን የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ሰኞ ዕለት ገለጹ። ይህም ሰው አልባ የአየር ላይ ተዋጊ መሳሪያዎችን ግጭቱን ለንጹሃን ዜጎች ይበልጥ አደገኛና ገዳይ ያደረጉት መሆኑን አመላካች ሆኗል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ እንደገለጹት መስሪያ ቤታቸው በአሁኑ ወቅት 4ኛ ዓመቱን በያዘው የሱዳን ጦርነት ውስጥ የድሮን ጥቃቶች እንዲሁም አስገድዶ መድፈርና ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ሰንደዋል። ከፍተኛ ኮሚሽነሩ አክለውም መስሪያ ቤቱ በዚህ ዓመት ከጥር እስከ ግንቦት ባሉት 5 ወራት ውስጥ ብቻ በድሮን ጥቃቶች ሳቢያ ከ1000 በላይ ንጹሃን መገደላቸውን በይፋ መመዝገቡን ይፋ አድርገዋል። በጀኔቫ በተካሄደው የሰብአዊ መብቶች ምክር ቤት ንግግር ያደረጉት ተርክ በሱዳን ያለው አስከፊ ግጭት ከጊዜ ወደ ጊዜ እየሰፋና እየተባባሰ የመጣ ሲሆን በተለይም በድሮን የሚካሄደው ውጊያ በከፍተኛ ደረጃ መጨመሩ የዚህ ማሳያ ነው ብለዋል። በዚህ በምስራቅ አፍሪካዊቷ ሀገር የተቀሰቀሰው ጦርነት የጀመረው እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 2023 የሀገሪቱ መደበኛ ጦርና የፈጣን ድጋፍ ኃይሎች RSF ተብሎ በሚጠራው ከፊል ወታደራዊ ስብስብ መካከል የተፈጠረው የስልጣን ሽኩቻ በዋና ከተማዋ ካርቱምና በሌሎች የሱዳን አካባቢዎች ወደ ይፋዊ ውጊያ ማምራቱን ተከትሎ ነው። የትጥቅ ግጭቶች ያሉበትን ቦታና ሁነቶችን መረጃ የሚያጠናቅረው አክሌድ በተሰኘው ተቋም መረጃ መሰረት ጦርነቱ ባለፉት 3 ዓመታት ውስጥ ብቻ ቢያንስ የ59000 ሰዎችን ሕይወት ቀጥፏል። ይሁን እንጂ ማዕከሉ በሱዳን ያለውን የመረጃ አሰባሰብ አስቸጋሪነት ከግምት ውስጥ በማስገባት ትክክለኛው የሟቾች ቁጥር ከዚህ በእጅጉ ሊበልጥ እንደሚችል ግምቱን አስቀምጧል። አክሌድ ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2025 ብቻ ተዋጊዎችንና ንጹሃንን ጨምሮ ቢያንስ 2670 ሰዎች የተገደሉ ሲሆን ይህም ከ2024 ጋር ሲነጻጸር ከድሮን ጋር በተያያዘ የሚሞቱ ሰዎች ቁጥር በ600 በመቶ እንዲሁም የድሮን ጥቃቶች ደግሞ በ81 በመቶ ጭማሪ ማሳየታቸውን ያረጋግጣል። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ የተሰናዱ የምሽት ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።